በቃ በጣም ብዙ ጊዜ ተደጋገመ እንደዚህ አይነት ታሪክ እና በጣም ብዙ ህይወታችንን ዲስተርብ እያደረጉ ያሉ ሰዎችን እሱ ኖ ብሎ መመለስ ሲገባው፣ ነገር ግን እኔ ማስረዳት ባለበት መንገድ ሳያስረዳ እነሱን ሄዶ ሹሩሩ ማለት ስለሆነ የሚቀናው ይሄ ነገር ደግሞ እየተደጋገመ እኔ መሸከም አልችልም። ድፍን 1 አመት ሆነ ይሄ ነገር ሲደጋገምና 1 አመት ሙሉ ይህንን ነገር ማድረግ እንደ ሰውም ይሰለቻል። አለመቀየር በነገራችሁ ላይ እኔ ማለት ለሚያየው ሰው ብቻ ሳይሆን ለአድራጊው ራሱ በጣም ይሰለቻል። አለመቀየር፣ ሁሌ ተመሳሳይ ሰው መሆን እንዴት ነው? አይሰለችም? እኔ ይሰለቸኛል። ፍቅሩም ከኔ ወጥቷል፣ ልቤ ማገተላው ሰንብቷል። በቃኝ በታምኑም ባታምኑም ከእንግዲህ እኔ እሱን አላምንም። አልተገናኘንም ወገን ጠርጥር ሳትመነጠር ይላል የሀገሬ ሰው ማለት ነው። እና ሩታ ያለ ምክንያት ነገሮችን አላየችም። ያለ ምክንያት በልጇ ጉዳይ የመጡባትን ነገር እንትን አላለችም። ስለዚህ እውነት ነው እናት ነች። ሌላው ጉዳይ ላይ ከአብርሃም ጋር በተያያዘ ወይም ደግሞ በሌላ ምክንያት ክፉም ልትሆንም ምንም ልትሆንም ጸባያም ሊቀየር ይችላል። ግን እዚህ ጋር የልጅ ጉዳይ ነው ያነሳችው ማለት ነው። እና በዚህ ላይ የታቀደው ነገር በተለይ አብርሃም ላይ እና ሁለቱ ላይ እኛ ደጋግመን እናገራለን። ሶስተኛ ወገን ተጨማሪ ሰው ነው ይሄን ስራ የሚሰራው የሚባለው ነገር ማለት ነው። እና እሱ ላይ ብቻ አተኩሩልኝ። ሌላው ደግሞ ዛሬ ለናንተ ሰንብቼም ቢሆን መረጃ ይዤላችሁ የመጣሁት ምንድነው በእነሱ ልጅ ጉዳይ በልጅ አሁን በሁለቱ ምክንያት በሌላ መልኩ መጡ ነዳኒ ስላልተሰካላቸው አሁን ሌላ ሴራ ይዘው መጥተዋል። በልጃቸው ጉዳይ ሊያጣሏቸውና በዚህ አንድ ልጅ ጉዳይ መከረኛ ነው። በጣም በቃ በእነሱ ጭቅጭቅ መሃል እየተጎዳ ያለው ልጅ ይሄ ልጅ ነው። የሁለቱንም ፍቅር አግንቶ ማደግ ነበረበት እነሱ አንድ ላይ ቢሆኑና እነሱ አንድ ላይ ቢተባበሩ ማለት ነው። ሶ አሁን እምነግራችሁ ውድ ቤተሰብ አብርሃም ልጁን ይዞ ከሀገር ሊወጣ ነው እና ልጁን ሊያሸሽ ነው። አንዴ ላዝና ነው ከኔ ጋር ለአንድ ቀን ይቆይ ተብሎ ልጁን ይዞ ሊወጣ ነው የሚባል ወሬ በጣም ከመናፈሱ የተነሳ ሩታ ምን እንደታቀደ ምን እንደታሰበ ሁሉን ነገር አውቃታለሁ። ማንም ይሄን ነገር እንትን ሊለኝ አልቻለም። አውቄበታለሁ፣ ደርሼበታለሁ ብላለች። ይሄን ነገር ብቻ ያዙልኝና መጀመሪያ ደረጃ የተባለው ነገር እውነት አብርሃም ከጀርባዋ ከሩታ ጀርባ ልጁን ደብቆ ከሩታ ጀርባ ልጁን ሸሽጎ ልጁን ደብቆ ይዞ ሊሄድ ነው። ይህ እውነት ነው አይደለም የሚለው ነገር በተጨባጭ መረጃውን ይዤላችሁ መጥቻለሁ። እውነት አብርሃም ልጁን ከሩታ ከናቱ ነጥሎ ለማሳደግ በድብቅ እያሴረ ነው የሚባለው ነገር እውነት ነው ውሸት ነው? መጀመሪያ እንስማው። ከነሱ ቅርብ ከሆነ ሰው እንስማው፣ ዝም ብለን ጀጅ ከማረጋችን በፊት ማለት ነውና ልጅቷ የተናገራት ነገር ሩታ የሰማችውና የተናገራት ነገር በዚህ ልክ ስሜታዊ እንድትሆን ያደረጋት ነገር ምንድነው የሚለው ነገር ሰምተን እንስማ። ከዛ በኋላ ፍርዱን ለእናንተ ስሙት። ሁሉንም እንግዲህ ምን እየተሰራባቸው እንደሆነ ምን እየታሰበባቸው እንደሆነ ስሙት። ሄሎ ጤና ይስጥልኝ። ሰላም ነሽ? ሰላም እንዴት ነህ? አለሁልሽ። አወቅሽኝ ቀጥረሽኝ ነበረ በኋላ እንደዋወላለን ምናምን ብለሽኝ ደግሞ ስልከኔ እየጠበቅኩ ነበር። እንዴት ነሽ? ሰላም ነው? ሰላም ነው አለሁልሽ። ምንድነው ሩታ ስጋት የገባት ነገር አለ። በተለይ ከአብርሃም ልጁን ሊቀማኝ ነው ሊወስድብኝ ነው የሚባል ነገር አለ። ሁለተኛ ደግሞ አሁን ሪከርድ አድርጌ ያው ቀደም የነገርሽኝ እንድትነግሪኝ እፈልጋለሁ። ቀደም በደንብ በዝርዝር አብራርተሽኛል። ያው መቅደስ ስላልቻልኩና አንቺንም ፍቃደኝነት ለመጠየቅ ነበር። ስለዚህ አብርሃም ልጁን ከሩታ ነጥቆ ወደ ውጭ ይዞ ሊወጣ ነው የሚባል አይነት ወሬ አለ። ይሄ ዳሩ ዩቲዩብ ላይ የተለቀቀውና ስለሱ ቻናልና ለማን ይሄን እንዳደረገ በዝርዝር ነግረሽኛል። ጉዳዩ እውነት ነው ወይ? ሩታ በዚህ ድረስ አምራ ልጄ ሊቀሙኝ ነው ብላ እንትን እስከማለት ድረስ የደረሰችበት ምክንያት በግልጽ አብራርተሽልኛልና ስላለው ጉዳይ ቅድም ያወራነውን በደንብ እንድትነግሪኝ ፈልጌ ነበር። እስኪ ከመጀመሪያው የሩታ ስጋት እናንሳና የሩታ ስጋት እንደተባለው ልጁን ቀምቶ ይዞባት ሊሄድ የተሰማት ስሜት እንደዛ ነው ወይንስ አሁንም
በዛ መንገድ የአብርሃምን ስም ለማጥፋት አይነት እየተካሄደ ያለ ነገር ነው? እስኪ ንገረኝ። ያው ቅድም እኔ እንደነገርኩ ቤተሰብም እዛው ጎረቤትም ቅርብ ያለው ሰው ነኝ እና እሱም እንደዚህ አይነት ባህሪ የለውም። እንደተባለው በክፍያ ነው በገንዘብ ተከፍላቸው የሚያደርጉት ነገር ነው እና እሱማ ከዚህ ቀደም ደም ብዙ ነገሮች ይመጣናል። ጋር ውስጥ ገብታ እንቅልፍ እንኳን አተኛም በሰቀቀን ነው ያለችው ነው። ክፍያ ገንዘብ ያልሽው አሁን ማለት ይሄን ነገር ማለት አሁን ዝም ብለው ነጥቀው የሚወስዱበት ነገር አይደለም። ክፍያ ያልሽው እነማን ናቸው ብር የተቀበሉት? ከፋዮቹስ ማን ናቸው? አሁን ይሄ ነገር መጥራት አለበት። ገባሽ? አሁን ስም ማጥፋትም እንዳይሆን አሁን ዩቲዩብ አሁን ቅድም የነገርሽን ላይ የጠቀሽው ዩቲዩብ ላይ የዳር ዩቲዩብ የሚባል ላይ አብርሃም ከሀገር ወጣ ልጁን ይዞ ምናምን አይነት የሚል ቪዲዮ ተሰርቶ ነበር። ገባሽ? ያም መጥራት አለበት እንዳልሆነ እኔም ሌሎች ሰዎች ጋር ደውያለሁ። አንቺ ደግሞ እዚህ ይሄ ዩቲዩብ ቻናል ተከፍሎት ነው የከፈሉትን ደግሞ አውቃቸዋለሁ። የከፈሉት ሰዎች አሉ ከነሱ ናቸው ይሄን ነገር ያደረጉት ምናምን ብለሻልና ጉዳዩን በዝርዝር ብትነግሪኝ ደስ ይለኛል። እንዳልኩ ነው እንግዲህ እነዚህ ዩቲዩቦች በገንዘብ ተከፍሏቸው ሌሎች ሰዎች ለሌላ ጥቅም ለሌላ አይነት ባህሪ እንደዚህ እንደምታየው እነሱ መሀል ጥርጣሬን እሷም እንግዲህ አርፋ እንዳተኛ የሚያደርጉ ናቸውና ልጆቹን እኔ እንዳልኩ አውቃቸዋለሁ። ቅድም እንደነገርኩና አውቃቸዋለሁ። ስለዚህ ነገር ቀደም ብለው ሲያወሩ ሰምቻለሁ። ለዛ ነው ለአንተ ነግሬ በአንተ በኩል እውነቱ እንዲወጣ ሁሉም ሰው እንዲሰማ የፈለኩት። ስለዚህ ቀደም እንዳልሽኝ ከነፈረንጅ እኔ አሁን በዛ ደረጃ ነው ልጅ አልጠብቀውም ነበር። ሁለቱ አንድ ላይ እንዲሆኑ ከመቼውም ጊዜ በላይ ሲሞክር የነበረ ልጅ ነው። ስለዚህ በእርግጠኝነት የደስታ እጅ ላይ ወርቆ ነው ብዬ ነው የማስበው። ቅድምም ነግሬሻለሁ። ይሄን ነገር የሚያደርገው ደስታ ነው። ሁለቱ መለየት ይፈልጋል። ስለዚህ በስሙ ያልተገኘ ልጅ ነው እውነት ለመናገርና ሩታን የሚገፋፋት ሊወስድብሽ ነው በእንደዚህ ያሉ የሚገፋፋት የራሳቸው አላማና ታርጌት አላቸው። ስለዚህ በማንም ተሸንፎና በማንም ስር ወድቆ የማያውቀው ፈረንጅ ደግሞ አሁን ላይ እንደዚህ ሆኖ መገኘቱ ያሳዝናል። ስለዚህ ደስታ ነው ማለት ነው ከፋይ ለእነዚህ ዩቲዩቦች አልኩ ቅድምም እንደተነጋገርነው እሱ ነው በቃ እሷም እንዳልኩ አሁን ምንም ጥሩ ስሜት ላይ አይደለችም ያለችው። በቃ መደንገጥ የሚገርመው ተደጋጋሚ ጊዜ ሞክሮ ነበር። አሁን ሳይሳካለት ሲቀር አሁን ደግሞ ልጅሽን ሊነጥቁሽ ነው ብሎ ለማለየት መጣ። አንተ በደንብ ተከታተላችኋለህ እናንተ ስለምናይ እውነቱ ያለው አንተ ጋር ነው። ለዛም ነው እናንተ እንዳልኩ የደወልኩልህ። ማንተ ባላቸው አቅም እነዚህ ልጆች እውነት አብርሃም ይፈልጋት ከሆነ እሷም በስነ ስርዓት ለልጃቸው የሚያስቡ ከሆነ ከነዚህ አይካላት ከነዚህ ሰዎች ራቅ ብለው ህይወታቸውን ቢመሩ በጣም አሪፍ ነው። ስለዚህ ገንዘብ ከፍሎ ልጅሽን ሊነጥቅብሽ ነው ብሎ አብርሃም ላይ ሩታን ማስነሳት ምንም አይነት ለውጥ አያመጣም። ከዚህ በፊትም ስለሄዱበት ማለት ነው። ስለዚህ እኛ ቻናሉን ስም ያው ተናግረናል። ስለዚህ የሌለ ነገር ነው የምትኝ ኤርፖርት አካባቢ አንድ አብርሃም ሊሄድ ሲል ሩታ ደረሰች ምናምን የሚባል አይነት ወሬ ነበር ቻናሉ ላይ ለቀቀው። ስለዚህ ይህ ነገር ውሸት ነው ማለት ነው የምታረጋግጭ። አብርሃም ልጁንም አልወሰደም ሲጀመርም ከሀገር የሚወጣው ምን አልሽ? እነሱ ማድረግ የሚፈልጉትን ነገር ነው ያው የሚያወሩት በተደጋጋሚ ይሰናል። ሄሎ እየሰማሁሽ ነው። እንዳልኩ ነው እንግዲህ ማድረግ የሚፈልጉትን የሚያስቡትን ነገር በአንዱ ባይሳካ በአንዱ ይሄኛው ነው ሲል በዛኛው ነው እንግዲህ ምን የተለየ ጥቅም ሊያገኙ እንደሆነ አላውቅም። አብረው እንዳይሆኑ የሚችሉትም አይችሉትም ነገር ነው የሚያደርጉት እንደምናየው። እኔ ተደጋጋሚ ጊዜ ስልክ ሞክሬ ያለው ወደዚህ ወደ ይሄን መረጃ ያወጣው ቻናል ጋር ግን ስልክ ሊመልሱልኝ አልቻሉም። ግን ለተመልካቹም ማሳወቅ የምንወዱ አንቺ ደግሞ እንደ ቤተሰብም እንደ ጎረቤትም ጉዳዩን በቅርበት ስለምታይ ብዙ ጊዜም አላስቸግርሽም። ገባሽ? የሰው ጠልቆ የሰው ላይፍ ላይ ብላንተላ ለማድረግ ነገር ግን እንደዚህ አይነት ጉዳዮች ሲነሱ ገባሽ አይደለ? ከነሱ አልፎ ልጃቸውን ሊያደጋ ሊፈጥር ይችላል። ሩታ ስሜታዊ ሆና ልጅን ቤቷን ጥላ ምናምን ልትል ትችላለች። ያም ደግሞ እንዴት ባለቁበት ብሎ ራሱን ሊጎዳ ይችላል። ስለዚህ እንደዚህ አይነት ጉዳዮች ላይ በመሃል ሶስተኛ ወገን የሚገቡ ሰዎች ናቸው ችግር እየፈጠሩ ያሉት።
ስለዚህ ይሄን ነገር ደግሞ በቃ መታወቅ አለበት። በቃ ተመልካቹ መንቃት አለበት። አመሰግናለሁ። ይሄን ነገር እኛም እናወጣዋለን። ገንዘብ ተከፍሏቸው ይሄን ነገር እንዳደረጉት እና አብርሃም ጭራሽ ልጁ ሩታ ጋር ነው ይሄን ነገር ሀሳብ እንደሌለው እኛም እንግዲህ አብራርተን እንገልጻለን። አመሰግናለሁ። እንግዲህ ውድ ቤተሰብ ምንድነው የሚባለው በእኛ ሀገር አባባል ሊበሏት ያስቧትን ጅግራ ዶሮ ነሽ ይሏታል ይባላል እና አሁን እንግዲህ ዙሪያ ጥምጥሙ በልጁ ምክንያት የመጡበት ነገር ሩታን ለሆነ ቅድ አስቧት ነው። ለሷ ያዘኑ በመምሰል ይህን ነገር የሚያደርጉት አብርሃምም ሲጀመር ፐርሰናሊ እንደዚህ አይነት ነገር ያደርጋል ብዬ እኔ አልጠብቅምም፣ አያደርግምም። ሲጀመር ከሷ ውጪ በዚህ አይነት ሞራል ልጁን ወስዶ ለዛውም ገና 6 ወር 7 ወር ያልሆነውን ልጅ ወስዶ ምንም ነገር ሊያደርገው አይችልም። ምን አረጉ? አሁን ከዚህ በፊት እንደሚባለው ከሀገር ይዞት ሊወጣ ነው ልጁን ምናምን። ይህ እሱን ስም ለማጥፋት ሆን ተብሎ የተደረገና የታቀደ ነገር ነው። አሁንም ሩታ የሰው ወሬ ከመስማት ገሌ እንዲህ ብሏል፣ ገሌ እንዲህ ትክክል ነው፣ ገሌ እንዲህ ይሆናል የሚባለውን ነገር ወደ ጎን ኢግኖር ነው ማድረግ ያለባት። አሁንም ኢግኖር ካላደረገች ዙሪያ ሄደው አሁን በልጃቸው መጡ። ሁለተኛ ነገር ደግሞ አሁን በፊት ወሬ እየሰማች አንተ እንዲህ ነው ማለት ትችላለህ። አሁን ደግሞ የሴራው አካል እየሆነች መጣለች። ስለዚህ ነገሩ መጥራት አለበት። እውነት አብርሃም የዛ ድረስ ሄዶ ከሆነ በጣም ሼም ነው፣ ቢግ ሼም ነው። በህግም አንፃር ያስጠይቀዋል። ገባችሁ አይደለ? ከእንተንም አንፃር እንትን ይለዋል። ስለዚህ ከሀገር እሷ አሁን ነገሮችን ለማስተካከል ከየትኛውም ጊዜ በኋላ ስትሞክር ነበር። ያው ባይሳካላትም እነ ዳኒ ሴራውን ቢገለብጡባትም ሩታ በጣም አሪፍና ጥሩ የሆነ አመለካከት ጥሩ የሆነ ባህሪ ውስጥ ገብታ ነበር። ግን ተጠለፈ። በነ አብርሃም በነ ዳኒ ተጠለፈ እንጂ በጣም ብዙ ነገሮችን እየሞከረች ነበር ሩታ ማለት ነው። ስለዚህ አሁንም ነፈረንጁ እኔ ፈረንጁ በጣም አሪፍ ልጅ ነበር ይመስለኝ የነበረው። አሁን ጭራሽ አሁን ሲጀመር ነገሩ ትክክል ሊሆንልኝ የማይችለውና የማይገባኝ ነገር ደስታ የሚባል ልጅ እዚህ ቤት ውስጥ በጣም መመላለስም አምጥቷል። ሩታን በጣም ዲፕ እንትን የማድረግ ዲያስፖራ ሙድ አይነት ሙድ ነበር መጀመሪያ ሲያጫውት የነበረው። ከውጪ የመጣ አይነት ሙድ ነበር እና ዲያስፖራ ለመሆኑ ሲታወቅ ሩታም ባህሪውን ስትረዳና ኢግኖር ስታረገው አሁን እዛ ቤት እንትን ማለት መሽሎክሎክ ማድቤት ለማድቤት ማለት ምናምን ጀምሯል። ስለዚህ አሁን ከፈረንጁ ጋር የታቀደ ነገር አለ። በደስታና በፈረንጁ መካከል አንድ የታቀደ ነገር አለ። ሩታም ወይ አብርሃም ልጁን እንዲያየው አብርሃም እዛ ቤት እንዳይመጣ ሩታ ያንን ፍራቻ በማድረግ ልጁን ይዛ እንድትሸሽ የታቀደች ሴራ ነች። የታቀደች አደገኛ ሴራ ነች። ለምን መሰላችሁ እንደዛ ያልኩበትን ምክንያት ልንገራችሁ። አሁን ደስታ ሞከረ፣ ሩታን በጣም ለማግኘት ሞከረ። ስለዚህ ስላልተሳካለት ምን ማድረግ አሰበ? ልጅሽን ሊወስዱብሽ ስለሆነ አብርሃምን ከልጅሽ ማራቅ አለብሽ፣ ልጅሽን ሊቀማሽ፣ ልጅሽን ሊወስድብሽ ነው አይነት ጭዌ ውስጥ ገቡ ማለት ነው። ስለዚህ ከመጀመሪያውም እኔ በጣም አላማረኝም ነገር የደስታ እዚህ ቤት መመላለስ አላማረኝም። አሁን ደስታ በገንዘብም ይሁን በምንም ድሮ ያልተቀየረው በነ ሄርሜላ እጅ ስር ያልገባው እንደነ ዳኒ እንደነ አቤል ባህሪው ያልተገለበጠውና ያልተቀየረው እንትና ፈረንጁ አሁን በደስታ ቁጥጥር ስር ወድቋል ማለት ነው። ስለዚህ በጣም ግራ የሚያጋባ ነው። በደስታ ቁጥጥር ስር ወድቋል ማለት ነው እና በጣም ግራ የሚያጋባ ነው። እኔ በዚህ ደረጃ ፈረንጁን እኔ አልጠብቀውም። እኔ እንደዚህ ይሆናል ብዬ አልጠብቅም። ግን ይሄ ከሆነ ዘንዳ ግን በጣም እፈራለሁ። በጣም የምፈራበት ምክንያት ምንድነው? በዚህ ደረጃ ባህሪው ተቀይሮ ፈረንጁ ሩታን አሳልፎ የሚሸጥ ነገር ውስጥ ከገባ ከኛ ጋር ማደገኛ ሁኔታ ውስጥ ነው የሚገባው። እኛም አንለቀውም ማለት ነው። ስለዚህ ይሄን እያወቁ መግባት አለባቸው ከመጀመሪያው ማለት ነው። ይሄን እያወቁ ካልገቡና ለዚህ ሴራ ተባባሪ ከሆነ ይሄ ነገር እኛም አንፋታውም፣ እስከ መጨረሻው ድረስ እንሄድበታለን ማለት ነው። ስለዚህ አንድ ነገር መናገር የምፈልገው ከመጀመሪያውም ሩታ
ለእንደዚህ አይነት ወሬዎች ሁሉ ጊዜ እጇን እንደሰጠች ነች። ሁሉ ጊዜ ትክክል ነው፣ አዎ ለኔ ያስበው ነው ምናምን የሚለውን ባህሪዋን የሚለውን ነገሯን መቀየርና ማቆም ይገባታል አለባትም ነው የምለው ማለት ነው። ስለዚህ ያለውን ነገር ተረድታችኋል። የእነሱን ስም ለማጥፋትና ነገሩን ወደ ሌላ ለመጠምዘዝ የታሰበ ከባድ እቅድ መሆኑን ላሳውቃችሁ እወዳለሁ። ይህን ወቁ። እኛም ከስር ይህን እውነት ማውጣታችንን እንቀጥላለን ማለት ነው። መልካም ቀን ይሁንላችሁ። ወደ ስራዬ ቻው።